በየቀኑ በስልካችን ከምናደርጋቸው ነገሮች ሁሉ መደወልና ስልክ መቀበል ነው። ነገር ግን አሁን ባለንበት ዘመን አጭበርባሪዎች የተለያየ የድርጅት ሰራተኛ፣ የባንክ ባለሙያ አለያም ደግሞ የውጭ ሀገር ዘመድ መስለው በመደወል የባንክ መረጃችንን ሊሰርቁን፣ ገንዘባችንን ሊያጭበረብሩን ወይም ደግሞ ስልካችንን በቀላሉ ሊጠልፉን ይችላሉ። ታዲያ ብዙዎቻችን ስልካችን ሲጠራ ማን ነው ብለን ቆም ብለን ከማሰብ ይልቅ ቶሎ የማንሳት ልምድ ያለን፣ ይህ ደግሞ ለአጭበርባሪዎች ሰፊ በር ይከፍትላቸዋል። ዛሬ በሳምሰንግ ስልኮች ላይ ቀድሞውኑ የተጫኑ ነገር ግን ብዙዎቻችን የማንጠቀምባቸው ወሳኝ የስልካችን ሴቲንጎችን አሳያችኋለሁ። አንደኛው ስልካችን ራሱ አጭበርባሪዎችን አጣርቶ ለይቶ እንዲያሳውቀን የምናደርግበት ሲሆን፣ ሁለተኛው ደግሞ መደወያው አፕሊኬሽን በስተጀርባ እንዳይሰልለን እንዴት አድርገን መዝጋት እንደምንችል አሳያችኋለሁ። ይህ መረጃ ከብዙ ኪሳራ ሊታደጋችሁ ስለሚችል ይህንን ቪዲዮ ላይክ በማድረግ እስከ መጨረሻው በትዕግስት እንድትከታተሉኝ በአክብሮት እጠይቃለሁ። አብራችሁ ይቆዩ። የመጀመሪያው እርምጃችን የሚሆነው ስልካችን ላይ የሚገኘውን ዋናውን የስልክ መደወያ አፕሊኬሽን አጠራጣሪና አጭበርባሪ የሆኑ ቁጥሮችን ራሱ ለይቶ እንዲያሳውቀን ወይም ደግሞ እንዲያግዳቸው የምናደርግበት መንገድ ነው። ይህንን ታዲያ ለማድረግ ፍቃድ ቀድመን መስጠት ይኖርብናል። ይህንን ለማስተካከል ሁለት ነገሮችን ማድረግ ይኖርብናል። ቀጥታ በሳምሰንግ ስልካችን ላይ የሴቲንግ አፕሊኬሽንን እንከፍታለን። ወደ ታች ወረድ ብላችሁ አፕስ የሚለውን ትከፍቱታላችሁ። በመቀጠልም ከላይ እንደምትመለከቱት ቹዝ ዲፎልት አፕስ የሚለውን አንድ ጊዜ ትነኩታላችሁ። እንደምትመለከቱት ኮለር አይዲ ኤንድ ስፓም የሚል ትመለከታላችሁ። ይህንን ስትነኩት እንደምትመለከቱት ብዙ አይነት አማራጮች ሊያመጣላችሁ ይችላል። ከላይ ነን የሚል አማራጭ አለ። ሌላ የመደወያ አፕሊኬሽን እንደ ትሩ ኮለር አይነት የምትጠቀሙ ከሆነ በተጨማሪ ያመጣላችኋል። ስለዚህ እናንተ የስልካችሁን ትክክለኛ ስልኩ ሲገዛ አብሮ የሚመጣውን የመደወያ አፕሊኬሽን ፎን የሚለው የራሱን ትመርጡለታላችሁ። ይህም ስልካችን ጥሪዎችን አጣርቶ የማሳለፍ ኃላፊነቱን ሰጠነው ማለት ነው። ሁለተኛ ደግሞ ከሴቲንግ አፕሊኬሽን ሙሉ በሙሉ እንወጣና ሁልጊዜም ለመደወል የምንጠቀምበትን የፎን አፕሊኬሽንን እንከፍተዋለን። ከላይ በቀኝ ጥግ በኩል ያሉትን 3 ነጠብጣቦች በመንካት ወደ ሴቲንግ እንሄዳለን ማለት ነው። ከዚህ ውስጥ እንደምትመለከቱት ኮለር አይዲ ኤንድ ስፓም ፕሮቴክሽን የሚል አማራጭ ታገኛላችሁ። ይህ ሴቲንግ አብዛኛውን ጊዜ ኦፍ ሆኖ ስለሚገኝ ቀጥታ ኦን ታደርጉታላችሁ ማለት ነው። ይህንን ማድረጋችሁ ጥቅሙ ምን እንደሆነ ልንገራችሁ። ካሁን በኋላ ማንኛውም ከዚህ በፊት ሪፖርት የተደረገ አጭበርባሪ ሊሆን ይችላል፣ ማስታወቂያ ሰሪ ሊሆን ይችላል፣ ወይም ደግሞ ስፓም የሆነ ቁጥር ወደ እናንተ ሲደወል ስልካችሁ ዝም ብሎ ቁጥሩን ብቻ ያሳያችሁም። በምትኩ ስክሪኑ ላይ በቀይ ደማቅ በሆነ ቀለም ይህ ጥሪ አጠራጣሪ ወይም ደግሞ ስፓም ነው ብሎ በቀይ ጽሑፍ ያሳያችኋል ማለት ነው፣ ወይም ደግሞ ምልክት ያሳያችኋል። በዚህ ጊዜ እናንተ ታዲያ ይህን ጥሪ አደገኛ ወይም እናንተን ለማጭበርበር፣ ለመጥለፍ፣ ለመሰለል የተላከ ቁጥር ሊሆን ስለሚችል ከማንሳት ትቆጠባላችሁ ማለት ነው። ሁለተኛውና በጣም ወሳኙ ክፍል ደግሞ የስልካችን የመደወያ አፕሊኬሽን ስለሚወስዳቸው ፍቃዶች ወይም ደግሞ ፐርሚሽን ማስተካከል ነው። ስልክ የምንደውልበት አፕሊኬሽን ስልክ መደወልና ስልክ መቀበል ሆኖ ሳለ ስራው አብዛኛውን ጊዜ ካሜራችንን እንዲጠቀም፣ ሎኬሽን ያለንበትን ቦታ እንዲያውቅና የፎቶ ጋላሪያችንን እንዲያይ ተፈቅዶለት ነው ስልኩ ሲገዛ አብሮ የሚመጣው። አንድ አፕሊኬሽን ስራውን ለመስራት ያነ ፍቃድ የሚያስፈልገው ከሆነ ግዴታ ያንን ፍቃድኛ መከልከል ይኖርብናል ማለት ነው። ይህንን ለማስተካከል በጣም ቀላል ነው። ስልካችን ላይ የሚገኘውን የመደዋወያ ወይም ደግሞ የፎን አፕሊኬሽን ለረጅም ጊዜ አንድ ጊዜ ጫን አድርገን እንይዘዋለን። እሱን ከተጫናችሁ በኋላ የአይ ምልክት ወይም ደግሞ ለርን ሞር የሚል ምልክት ታገኛላችሁ። በስክሪኑ ላይ እንደምትመለከቱት እሷን አንድ ጊዜ ትጫኗታላችሁ። በመቀጠል መጀመሪያ ላይ የምታገኙትን ፐርሚሽንስ የሚለውን አንድ ጊዜ ትከፍቱታላችሁ። ከዚህ ውስጥ ፍቃዶቹን ለሁለት ከፍለን በጥንቃቄ እናስተካክላቸዋለን። ያንዳንዱ ምን እንደሆነ ልንገራችሁ። መፈቀድ ወይም ደግሞ አሎው መሆን ያለባችሁ አንደኛ ኮንታክትስ ኤንድ ኮል ሎግስ የሚለው ማለት ነው። የስልክ ሂስትሪያችንን እንዲያወጣልን ግዴታ ይሄ ፍቃድ ማግኘት አለበት። ሁለተኛው ደግሞ ኖቲፊኬሽንስ የሚለው ነው። ይህ ደግሞ ጥቅሙ ስልክ ሲደወልልን ለኛ መልእክቱ እንዲደርሰን ግዴታ ኦን መሆን አለበት ማለት ነው። ሌላው ደግሞ እንደምትመለከቱት ፎን ኤንድ ኤስኤምኤስ የሚላል። ይህ ደግሞ ለመደወልም ሆነ ጥሪ ሲያመልጠን ፈጣን መልእክቶችን ለመላላክ ስለሚጠቅመን ግዴታ ይህም ኦን መሆን አለበት ማለት ነው። ሌላው ነገር ፎቶ ኤንድ ቪዲዮ የሚለው ነው። ይህ ጥቅሙ አንድ ነገር ብቻ ነው። ይህም ደግሞ ሴቭ ያደረግነው ሰው አለ አይደል? ለሱ ፕሮፋይል ማድረግ ከፈለግን ብቻ አለው ማለት እንችላለን። ሙሉ በሙሉ ፍቃድ ከመስጠት ይልቅ አስክ ኤቭሪ ታይም ወይም ደግሞ ሁልጊዜ ጠይቀኝ የሚለውን ብታደርጉት ይመረጣል።
ምክንያቱም ፕሮፋይል ማድረግ ስትፈልጉ ብቻ ነው ይህ ነገር ፍቃዱ የሚበራው ማለት ነው። ካልሆነ ግን እናንተን ከጀርባ ሆነው እንዳይሰልሏችሁ ዶንት አሎ ማድረግ ትችላላችሁ። አሁን ደግሞ ጭራሹን መፈቀድ የሌለባቸውን ነገሮች ላሳያችሁ። የመጀመሪያው ካሜራ ነው። የስልካችሁ የመደወያ አፕሊኬሽን ዋና ስራው መደበኛ ጥሪ ማድረግ ነው። በቪዲዮ ተደዋውለንበት በእርግጠኝነት ብዙዎቻችን አናቅም። በቪዲዮ ለመደዋወል እንደ ቴሌግራም፣ ኢሞና ዋትሳፕ አይነት ሶሻል ሚዲያዎችን መጠቀም እንችላለን። ስለዚህ የመደወያ አፕሊኬሽናችን ካሜራችንን የመክፈት ፍቃድ አያስፈልገውም ማለት ነው። ቀጥታ ገብታችሁ ዶንት አሎ የሚለውን ትመርጣላችሁ። ሁለተኛው ደግሞ ሎኬሽን ነው። ስልክ ስንደውል የምንገኝበትን ሰፈር ወይም ደግሞ ከተማ ሊሆን ይችላል። አሁንም የስልክ መደወያው አፕሊኬሽን ማወቅ አያስፈልገውም። ስለዚህ አሁንም የሎኬሽን ፍቃድ ገብታችሁ ሎኬሽን የሚለውን ነክታችሁ ዶንት አሎ ወይም ደግሞ እንዲታይ ፍቃድ ያልሰጥህም ማለት ትችላላችሁ። ሌላው ደግሞ ካላንደር፣ ሚውዚክ ኤንድ ሚዲያ የሚል ነው። የድምፅ ጥሪያችሁን ሪከርድ የምታደርጉ ካልሆናችሁ በስተቀር አፕሊኬሽኑ ወደ ፋይላችሁ ውስጥ እንዲገባ ፍቃድ መስጠት የለባችሁም። ስለዚህ ዶንት አሎ ብታደርጉት ወደ ፋይላችሁ ውስጥ ገብቶ መረጃ እንዳይሰርቅ ያደርጋችኋል ማለት ነው። ታዲያ ይህን ሁሉ ማድረጋችን ለምን ይጠቅማል ካላችሁ፣ እነዚህን ፍቃዶች ከለከልን ብላችሁ ጭራሽ እንዳትሰጉ። ስልካችሁ ምንም አይሆንም፣ ስራውንም አያቆምም። ነገር ግን አፑ በራሱ ጊዜ የፈለገውን መረጃና ካሜራ እንዳይከፍት በመዝጋት የግል መረጃችሁን ከተለያየ የጠለፋ አደጋዎች በጥብቅ ትከለክሉታላችሁ ማለት ነው። ወደ ሶስተኛውና ወደ መጨረሻው ሴቲንግ እንለፍ። አይታችሁ ከሆነ ብዙ ጊዜ አጭበርባሪዎች ስልካቸውን ደብቀው ወይም ደግሞ ማንነታቸው እንዳይታወቅ ፕራይቬት ነምበር አድርገው ቁጥራቸውን ደብቀው ነው ለእናንተ የሚደውሉት። ይህንን ሲያደርጉ ታዲያ እናንተ ስልክ ላይ አናውን ነምበር ወይም ደግሞ ፕራይቬት ነምበር ብሎ ነው የሚመጣላችሁ። ይህንን እንዴት አድርጋችሁ እንደምትከላከሉ ላሳያችሁ። ቀጥታ ወደምትደዋወሉበት አሁንም ወደ ፎን አፕሊኬሽን ትገባላችሁ። በመቀጠልም ከላይ 3 ነጥብ ነክታችሁ ወደ ሴቲንግ ትገባላችሁ። ብሎክድ ነምበርስ የሚል አማራጭ ትመለከታላችሁ። እሱን አንድ ጊዜ ትነኩታላችሁ። ከዛ እንደምትመለከቱት ብሎክ አናውን ኤንድ ፕራይቬት ነምበርስ የሚል አማራጭ ታገኛላችሁ። ይህን የእናንተ ጠፍቶ ከሆነ ግዴታ ኦን ማድረግ ይኖርባችኋል። ይህንን ማድረጋችን ማንም ሰው ቁጥሩን ደብቆ ሊደውልልን ሲል ስልካችን ቀጥታ ቁጥሩ ድብቅ ስለሆነ ብሎክ ያደርገዋል ማለት ነው። ታዲያ እናንተም ማንነታቸውን ደብቀው ከሚደውሉ አጭበርባሪዎች ሙሉ በሙሉ ትጠበቃላችሁ ማለት ነው። ማወቅ ያለባችሁ ነገር ይህ ሴቲንግ ሴቭ ያልተደረጉ ቁጥሮች ወይም ደግሞ አዳዲስ ቁጥሮች ሲደውሉላችሁ ብሎክ አያደርግም። ይልቁንም የሚያደርገው አጭበርባሪ የሆኑ ማንነታቸው ያልታወቁ ቁጥሮችን ብቻ ነው። ስለዚህ ምንም ስጋት እንዳይገባችሁ ማለት ነው። ይህንን ነገር እንደቀላል አትዩት። ስልካቸውን በመጠቀም በጣም በርካታ ሰዎች ብዙ ንብረታቸውን እየተዘረፉ እየተጭበረበሩ ለተለያዩ ወንጀል እየተዳረጉ ይገኛሉ። ስልካችሁና ራሳችሁን መጠበቃችሁ ከብዙ አደጋ ይጠብቃችኋል። ሁሉንም ነገር በአግባብና በጥንቃቄ መጠቀም ይኖርብናል። ዛሬ ባየናቸው 3 ዋና ዋና መንገዶች አጭበርባሪዎችንና አላስፈላጊ ደዋዮችን በቀላሉ መለየት እንደምንችል፣ የተደበቁ ቁጥሮችን እንዴት አድርገን መዝጋት እንደምንችል፣ እንዲሁም የስልካችን የመደወያ አፕሊኬሽን አላስፈላጊ የሆኑ መረጃዎችን ከኛ እንዳይወስድ እንዴት አድርገን መደበቅ እንደምንችል ተመልክተናል። ስልካችን የህይወታችን ትልቁ አካል በሆነበት በዚህ ዘመን እንደዚህ አይነት ሴቲንጎችን ማስተካከላችሁ የግልና የባንክ መረጃዎቻችሁን ለመጠበቅ ትልቅ አስተዋጽኦ አለው። በዚህ መረጃ ጠቃሚ ነገር እንዳገኛችሁ ተስፋ አድርጋለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ እንደዚሁም ቻናሉን ሰብስክራይብ በማድረግ እንደዚህ ጠቃሚ የሆኑ ተከታታይ ትምህርቶችን መከታተል ትችላላችሁ። ለምትፈልጉት ሰው ሼር በማድረግ ይህንን ነገር እንዲያስተካክል አግዙት። ሻምበል ነበርኩ። በቀጣይ በሌላ ጠቃሚ መረጃ ይዤላችሁ እመጣለሁኝ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ። ሐሳብ አስተያየታችሁን በኮሜንት አጋሩኝ። መልካም ጊዜ። የቻልኩትን ያህል እመልሳለሁ። ሰላም ሁኑ ባይ